بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ود የኢቅራ ቻናል ቤተሰቦቼ ወንድሞቼ እህቶቼ በያላችሁበት የአላህ ሰላምታ ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ከኔ ያለው አልሐምዱሊላህ ሰላም ነኝ። ኢንሻአላህ በአላህ ፍቃድ ዛሬ ሱረቱል ኢኽላስን የምንቀራ ይሆናል። በደንብ አዳምጡኝ ማለት ነው። سورة الإخلاص. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. طيب بسم الله الرحمن الرحيم. بسمي سين بدل ما وطوات معنا سين ቀጭን በጣም የምትቀጠን ፊደልና እንደዚሁ ሶፊር ያላት ፊደል ስለሆነች ሶፊር ማለት እስሚል ይሄ እንደ ወፍ ድምጽ አለ አይደለ? እንደ ማፏጨት እንደዚህ አይነት ድምጽ ስለሆነ በደንብ አውጡ። ቢስሚላሂ ቢስሚላ ላምን ቀጥለን እናድርጉት። ለምን ለፍዙል ጀላላ ይወፍራል ይቀጥናል። የሚወፍረው ከፈትሐ በኋላ ከመጣ ከዶማ በኋላ ከመጣ ነው። የሚቀጥለው ደግሞ ከከስራ በኋላ ከመጣ ነው። እዚህ ጋር አሁን ሚም ብንወስድ ከስራ ነች። ስለዚህ ከለፍዙል ጀላላ በፊት ያለው ፊደል ሚም ከስራ ስለሆነች አላህን ማቅጠን አለብን ማለት ነው። ቢስሚላ በዚህ መልኩ ቢስሚላሂ አር በዚህ መልኩ ራን በደንብ ማወፍሩ። ራን ስታወፍሩ ግን ከንፈራችሁን ማሾል ሳይሆን ያለባችሁ መወጠር፣ ከንፈራችሁን ማሞጥሞጥ ማሾል ሳይሆን ያለባችሁ አር የኔ ድምጣችሁን ውስጥ ላይ ብቻ አፍናችሁ መያዝ ነው። መላሳችሁን እንደ ጭልፋ እንደ ቆሪ ነገር እንደ ማንኪያ አድርጋችሁ እንደዚህ ቆለፍ ፈርታችሁ ወደ ላይ ማንሳት ነው። አር በዚህ መልኩ አርራህማኒ الرح حنياتها ح أح بزملكو بسم الله الرحمن الرحيم. نرى للزقال الورام الزمقال الورا اندينتنو الرحمن ندالنو الرحيم الرا ران بدم او فروت አው ሸዳም ስለሆነ ጠበቅ አድርጉት። ተከራርነቱ የሚለውን ደግሞ እንዳታበዙት ቀነስ አድርጉት ማለት ነው። ስለዚህ ቢስሚላሂ ራህማኒ ራሂም በዚህ መልኩ አስተካክላችሁ በደንብ እያዳመጣችሁኝ እኔ እንደምለው ለማለት እየሞከራችሁ አስተካክላችሁ ለመቅራት ሞክሩ። እኔ ሙሉ በሙሉ አስተካክላለሁ ማለት አይደለም፣ ግን በቻልኩት አቅም እያስተካክልኩ ለማለት ሞክራለሁ ለማለት ነው። ያው ኡስታዞች እንደዛ ስላስተማሩኝ። እሺ ቁል ሁወ አላሁ አሐድ እዚህ ጋር ቃፍና ለፍዙል ጀላላ አላህ ይሄ ሁለቱ ብቻ ናቸው የሚወፍሩት፣ ሌላው ሁሉም ይቀጥላል። ቁል ሁወ ሁ ሀ የሚወጣው ከየት ነው? ከአቅሰል ሐልቅ ነው ያልነው አይደል? ባለፈው ከአቅሰል ሐልቅ ነው የሚወጣው። ስለዚህ ሁወ ብላችሁ ቁሩ ማለት ነው። ቁል ሁወ አትበሉ። ቁል ሁወ አላህ ላም ታወፍሩና እንደገና ሁ ትላላችሁ። ሀ መወፈር የለበትም ማለት ነው። አሐድ ሐን ከወሰጠል ሐልቅ ስለሚወጣ ሀ ቀጠል እናድርጉት። አሐድ ዳል ደግሞ ተቀልቀላ ፊደላቶች ውስጥ አንዱ ነው። የቀልቀላ ፊደላቶች 5 ናቸው አይደል? ቁጥቡ ጀት ከነዛ ውስጥ አንዱ ይሄ ነው ማለት ነው። ቁል ሁወ አላሁ አሐድ በዚህ መልኩ ማለት ነው። እሺ አላሁ ሰመድ
አላሁ አላሁ ሁ በዚህ መልኩ ማለት ነው። አላሁ ብላችሁ ሀን እንዳታወፍሩ። ሀ መወፈር የለበትም። አላሁ አሶ አሶመድ ሷድ አንደኛ ይወፍራል፣ ሁለተኛ ደግሞ ሸዳ ነው ይጠብቃል፣ ሶስተኛ ደግሞ ሶፊር የሚባል ባህሪ ያለው በደም ሷድን ልክ እንደ ሲን አስ እንዳልነው ይሄንም አስ የሚለያቸው ይሄ ይቀጥላል ሲን ነው። ይሄ ደግሞ ሷድ ነው ይወፍራል። አሶ ሷድን ለማወፈር አሁንም ከንፈራችሁን ሳይሆን ምላሳችሁን ተጠቀሙ። አሶ ሶ ሶ እንዲያውም ከንፈራችሁ ምንም አይነት መንቀሳቀስ የለበትም ማለት ነው ሷድን ለማወፈር። አሶመድ በዚህ መልኩ ማለት ነው። ለም የሊድ ወለም ዩለድ ለም ሚም ሳኪን ስትሆን በከንፈራችሁ ያዛርጉት ማለት ነው። ምክንያቱም ቀልቀላ እንዳይሆን ለም ብትሉ ቀልቀላ ነው የሚሆነው። ሚም ደግሞ የቀልቀላ ፊደል አይደለችም። ስለዚህ ለም የሊድ እንደዚሁ ለም ብላችሁ ወደያ ስትሄዱ ሚምን ለቃችሁ ወደያ ስትሄዱ ያለ ድምጽ ያለ ቀልቀላ ማለት ነው። ለም የሚለው ነገር አጥፉት። ለም የሊድ እንደዚህ ለም የሊድ ወለም ዩለድ ወለም የሚለው እዚህም ጋር እንደዛው ማለት ነው። ወለም ዩለድ ዳል እዚህ ጋር ሳኪን ነው። ሳኪኑ አስሊ ነው፣ ቀልቀላ ይሆናል። እዚህ ጋር ዳሉ ሳኪን ነው። እንደዚሁ ደግሞ እናቆምበታለን ማለት ነው። ሁለት ነገር ነው። አንደኛ ዳሉ ሳኪን ነው፣ ሳኪንነቱ አስሊ ነው። ሁለተኛ ደግሞ እያቆምን ነው። ስናቆም ሐረካ ቢሆን ለምሳሌ አሁን እዚህ ጋር አሐዴ ነው ያልነው፣ ሳኪን አይደለም። አላሁ ሶመድ ነው ያልነው፣ ዳሉ ሳኪን አይደለም። ነገር ግን ስናቆም አረቦች በስኩን አይጀምሩም፣ በሐረካ ላይ አያቆሙም ማለት ነው። ሐረካ ላይ አያቆሙም። ሲጀምሩ በሐረካ ነው የሚጀምሩት፣ ሲያቆሙ በሳኪን ነው የሚያቆሙት ማለት ነው። ያ ፊደል ሳኪን እንኳን ባይሆንም ሲያቆሙ ወደ ስኩን ይቀይሩታል። አላሁ ሶመድ ብላችሁ በዚህ መልኩ ማለት ነው። እዚህም ጋር ሁለት ነገር ነው። አንደኛ ዳሉ ሳኪን ነው፣ ስኩኑ አስሊ ነው። ሁለተኛ ደግሞ እያቆማቸው ነው። ስታቆሙ የሚሆን ቀልቀላነቱ ጎላ ይላል ማለት ነው። አሁን እዚህ ጋር ያለው ቀልቀላና እዚህ ጋር ያለው ቀልቀላ እኩል አይደለም። አሁን እዚህ ጋር ለም የሊድ ብዬ ካቆምኩኝ ቀልቀላነቱ ጎርነን ይላል። ታላቆምኩኝሳ ቀለል ይላል ማለት ነው። ለም የሊድ ወለም ዩለድ በዚህ መልኩ ማለት ነው። ብዙ ስህተቶች እዚያ አያት ላይ የሚከሰተው ምንድን ነው? ወለም የውለድ የው ይላሉ ብዙ ልጆች። ይሄ ስህተት ነው። የው ሳይሆን ዩ ነው። ዩ ያ ዶማ ዋው ሱኩን ዩ ነው አይደል? ዩ መሳብ ነው ያ ዶማ ስለሆነ ማለት እንጂ የው አይደለም። የው ሳይሆን ዩ ነው ምትል የሚባለው። ወለም ዩለድ በዚህ መልኩ ወለም የኩን ለሁ ኩፉወን አሐድ ወለም የኩን ለሁ የኩለ ኑን ሳኪና እዚጋ ከላይ ስኩን ምልክት የለባትም። ለምን? ኑኗ እላም ውስጥ ስለምትጨፈለቅ ኢድጋም ስለምትደረግ ማለት ነው። ኢድጋም ቢላጉና ይባላል። ኢድጋም ቢላጉና ያለጉና ነው የምንጨፈልቀው። ወለም የኩን ለሁ ጉና ምንም ነገር አናረግም። ኩፉወን ይሄስ ምን ይባላል? ይሄ ኢዝሃር ይባላል። አንደኛ ተንዊኑ እኩል ነው፣ የኢዝሃር ምልክት ነው። ሁለተኛ ደግሞ ሐምዛ ነው። ሐምዛ እኔ ከተንዊኑ በኋላ ሐምዛ ሲመጣ ኢዝሃር ነው የሚደረገው። ኩፉወን ከተንዊኑ በኋላ ሐምዛ ከመጣ ወይንም ደግሞ የሐምዛ ወንድሞች እንደነ ሀ እንደነ አይን እንደነ ሐ እንደነ ገይን እንደነ ኻ ያሉ ፊደላቶች ከተንዊኑ በኋላ ከመጡ ያ ተንዊኑ ኢዝሃር ነው የሚሆነው፣ በግልጽ ነው የሚነበበው። ኩፉወን አሐድ በዚህ መልኩ ቁል ሁወ አላሁ አሐድ አላሁ ሶመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። ግልጽ እንደሆነላችሁ ተስፋ አደርጋለሁ። የዛሬው ቂራታችን ይህን ይመስላል ማለት ነው። በደንብ አዳምጡት፣ በደንብ አስተካክሉ። በተለይ ሱረቱል ኢኽላስ የተውሂድ የአቂዳ ሱራ ነች። ያኒ ቁል በላቸው ሁወ አላሁ እሱኮ አላሁ አይል መእሉሁ የሚመለክ አምላክ ነው።
አሐድ አንድ የሆነ ምንም አይነት አቻ ቢጤ የሌለው ብቸኛ የሆነ ጌታ ነው። አላሁ አይል መእሉሁ የሚመለከው ተመላኪው የምንገዛው አላህ እኮ አሰመድ ሰመድ ነው። የስራችንን ሁሉ የሚቆጣጠር ስራችንን የሚከታተለን የሚቆጣጠር ጌታ ነው። ስራችንን የሚቆጣጠረው ተቆጣጣሪ ማለት ነው። ለም የሊድ እሱ አልወለደም። የሊድ ማለት አይወልድም ማለት ነው። ወለም ዩለድ እሱም አልተወለደም። የኔ የሚወልድም ጌታ አይደለም፣ የተወለደም ጌታ አይደለም። አንድ ብቸኛ የሆነ ጌታ ነው። ወለም የኩን ለሁ ለሱ የለውም ኩፍወን አሐድ ምንም አይነት አቻ ቢጤ ጓደኛ የለውም። ዓለምን በብቸኝነት ነው የሚመራው። ዓለምን ብቻውን ሆኖ ነው የፈጠራት። ዓለምን ብቻውን ሆኖ ነው ያስገኛት። ስለዚህ ይሄ ሱራ ሱረቱል ኢኽላስ ይባላል። የኢኽላስ ሱራ ነው። የአቂዳ የተውሂድ ሱራ ነው። ስለዚህ በደንብ አስተካክላችሁ ቁሩት። እቺ ሱራ ለየት ያለ ትልቅ አጅር አላት። በሐዲስ እንደመጣው ሱረቱል ኢኽላስን አንድ ጊዜ የቀራ ሰው አጅሩ ልክ የ30ውን ጁዝ አንድ ሶስተኛ እንደቀራ ነው የሚቆጠረው ብሏል። 10 ጁዝ እንደ መቅራት ማለት ነው። የኔ ማለት ግን ቁል ሁወላህን የቀራ ሰው ሌላ 10 ጁዝ መቅራት የለበትም ማለት አይደለም። ነገር ግን ቁል ሁወላህን ንያውን አስተካክሎ በትክክል አስተካክሎ በደንብ ከቀራ አንድ ሰውዬ 10 ጁዝ የቀራ ያክል ያገኛል። 2 ከቀራ 20፣ 3 ጊዜ ከቀራ 30 ጁዝ ቁርአን እንደቀራ አጅር ያገኛል ተብሏል። ስለዚህ ሱራ ትልቅ ሱራ ነች፣ ትልቅ ምንዳ ያላት ሱራ ናትና በደንብ እንረዳት፣ በደንብ እንወቃት ማለት ነው። ሌላዎቹም ሁሉም እንደዙ ናቸው። ያው የአቂዳ ኪታብ የአቂዳ ስለ አቂዳ ስለ ተውሂድ ትኩረት ስለምታደርግ ለዛ ነው ዛሬ ትርጉም የሚያደርኩላቸው ማለት ነው። ኢንሻአላህ አላህ ያገራልን፣ አላህ ያገራላችሁ። በያላችሁበት ቦታ አላህ ይጠብቃችሁ። መልካም ነገር ሁሉ አላህ ይወፍቃችሁ። እነዚህ የሚጠቅምን እውቀትን አላህ ይወፍቃችሁ። ጠቃሚ የሆነ እውቀትን አላህ ይለግሳችሁ። اللهم علمنا علما ينفعنا وانفعنا بما علمتنا وزدنا علما ينفعنا برحمتك يا ارحم الراحمين. وصلى الله وسلم على نبينا محمد وجزاكم الله خير وإلى لقاء جديد. كونوا في أمان الله والسلام عليكم ورحمة الله وبركاته.